ሰው ከሚስቱ ጋራ ወይም ደግሞ ከባለቤቱ ጋራ የሚያወራው ተነጋግሮ ለመግባባት ነው። ተነጋግሮ ግን መግባባት ከሌለ ምናልባት ወይ የምትናገሩበት መንገድ ልክ አይደለም፣ ወይ የተናገራችሁት ነገር ልክ አይደለም፣ ወይ ተናጋሪው ልክ አይደለም፣ ወይ ሰሚው ልክ አይደለም፣ ወይ ደግሞ መስማት አልፈለገም፣ ወይ ደግሞ ሳታውቁት ሁለታችሁም የመነጋገር ክሎት የላችሁ ማለት ነው። እስከ መጨረሻው ድረስ ከተከታተላችሁ ያገባችሁም ያላገባችሁም ሆኖ ኮሚኒኬሽን ስኪል በዓለማችን ላይ በየትኛውም ዘርፍ የመጀመሪያ የመጨረሻ ሰው ከሰው ጋር ኮሚኒኬት የሚያደርገው በመነጋገር ነው። አንተ ከሰው ጋራ ኦፍ ኮርስ ኢሞሽናል አታችመንት ሊኖር ይችላል። ነገር ግን ያ ኢሞሽናል አታችመንት ራሱ ከመምጣቱ በፊት አንደኛው አይ ኮንታክት የምንለው አለ፣ ቦዲ ላንጉጅ የምንለው ነገር አለ። እነዛ ነገሮች ሳትነካካ በፊት ከሰው ጋር እንድትዋሃድ ያደርጉሃል። አዎ አንተን ግን ከሆነ ሰው ጋራ እንድትግባባም እንዳትግባባም የሚያደርግ ንግግር እስኪ አንተ ንገረኝ፣ ምን አይነት የንግግር ስታይል ላይ ነው? ከባለቤት ጋር ስትነጋገር እንዴት ነው የምትነጋገረው? ከባልሽ ጋር ስትነጋገሪ እንዴት ነው የምታወሪው? ለመግባባት እንዴት ነው የምታወራው? ወይ ደግሞ ባለቤትሽን እንዴት ነው የምታወሪው? አንዳንዶቹ ባሎቻቸው በጣም ደክመው እንኳን ሰው ማውራት ቀርቶ ራሳቸውን መስማት በማይችሉበት በደከሙበት ሰዓት ላይ ቤት ሲገቡ እንነጋገር ይላል። እኛ ወንዶች ደግሞ ውጭ ያደግን ሰዎችና በጣም ሲበዛ ስልቹ ነን። አንድ ነገር ላይ በደንብ ትኩረት አድርገን ረጅም ጊዜ መቆየት ላይ ከወንድ ሴቶች ይሻላል። በወንድና በሴት መካከል የፍላጎት ልዩነት አለ፣ መቼም ቢሆን የማታስታርቀው። አንዳንድ ቤት ላይ ኦፍ ኮርስ ሴቷ ከወንድ ጋር አውርታ ትግባባለች። አንዳንድ ቦታ ግን የምታስታርቁ አይደለም። ዞሮ ግን መሰረታዊ የመነጋገር ክህሎት በቤት ውስጥ መኖር መቻል አለበት። አንተ ከሚስት ጋራ ተነጋግረ መግባባት አለበት። አንዳንዶቹ በአይን ታይተው ስለሚግባቡ ባለቤቴ ምን አስበው ነው የሚለውን በአይኗ የምታውቅ ሴት አለች። አይኑን አይታ ታውቃለች፣ አይኗን አይቶ ያውቃል። በዛው መጠን ደግሞ ተነጋግረው ይተዋወቃሉ፣ ይግባባሉ። ተነጋግረው ደግሞ የማይግባቡ ሰዎች ደግሞ አሉ። ባልና ሚስቶች ሆነው እሷም ታወራለች፣ እሱም ያወራል፣ እሱም ይጮሃል፣ እሷም ትጮሃለች፣ እሷም የሆነ ስሜት አላት፣ እሱም የሆነ ስሜት አለ። አንተም የምትለው ነገር ትክክል ነው፣ እሷም የምትይው ነገር ትክክል ነው። እዚህ ቦታ ላይ አንቺና ባለቤትሽ እንዴት ነው የምትግባቡት? በተለይ ብዙ ያልተፈቱ ነገሮች ያሉበት ቤት ላይ ሪሰንትሊ ሃፕን ያደረገው ነገር ሳይፈታ የዛሬ 40 ዓመት እንዲያደርገኝ ነበር፣ የዛሬ 10 ዓመት እንደዚህ ያደርገኝ ነበር፣ አንተ እኮ እንደዚህ ያረክሰው ነው፣ አንቺ እኮ እንዲህ ያረክሽው ብሎ በባለፈው ነገር ሚስቱን ይወቅሳታል። በባለፈው ነገር እኔ አግብቶ ከወለዱ በኋላ አንቺ እኮ ድንግል አልነበርሽም ብሎ ሚስቱን ይወቅሳል። ድንግል እንዳልሆነች አምኖ ተቀበሎ ይሁን ብሎ ነው። ግን ችግሩ ይሄ ነው። በነገራችን ላይ ከጋብቻ በፊት ምንም ሰው ግንኙነት ባያደርግ የሚባለው እሱም ኤክስፔሪንስ ባይኖር እሷም ባይኖራት ይባላል። የብልቱ ሳይዝ ምን ነበረ? እኔ እኮ ደካማ ነኝ ነው አንተን አንደኛ ትለዋለች። ኦፍኮርስ አንደኛ ሊሆንም ላይሆንም ይችላል። እንዴት ነው እሷ ከ4 5 6 ሰው ጋር ሆና አይ 2 ሰው ነው ብላ እሷን አንደኛ አንተ ለኔ ስትለው አያውቁም። እነዛ ሰዎች ምን አይነት እንደነበሩ እነሱም ቢጠይቁ ብዙ የሚሉት ነገር ስላለ አያውቅም። ከዚህ የተነሳ ያለፈን ነገር አንስቶ ዛሬ ላይ ስሜቱን ስለሚጎዳ ያንን ነገር ይናገራል። ሲናገር ደግሞ ከሷ ጋር አይግባባም። እነዛን ያለፉትን ወይ ደግሞ ስሜቱን የጎዱትን ነገሮች ሲያነሳ ከሷ ጋር አይግባባም። ለምን? ያልተፈቱ በጣም ብዙ ነገሮች አሉ። አንዳንዴ ሳትወድ በግድ ወደኋላ የሚመልስ ነገር አለ። ፈልገ ሳይሆን ሳትፈልግ ወደኋላ የሚመልስ በጣም ብዙ ነገር አለ። ዞሮ አንተና እሷ በንግግር መግባባት ከፈለጋችሁ፣ ከዚህ በላይ ኮሚኒኬሽን ስኪላችሁን ማሳደግ ከፈለጋችሁ አንድ ነገር ተከተሉ። ሴክሹዋል ችግሮች ይኖራሉ፣ የገንዘብ ችግር ይኖራል፣ የልጅ አስተዳደግ ይኖራል፣ ሃይማኖት ችግር ሊኖር ይችላል። ይሄን በዚህ ጠንካራ እንሁን፣ ቤት እንስራ፣ መኪና እንግዛ፣ በጣም ብዙ አይነት ፍላጎቶች አንተ ጋር ሊኖሩ ይችላል። የምትፈልጋቸው ነገሮች ችግር ናቸው፣ የምትፈልጋቸው ነገሮች ችግር አይደሉም። ችግር የሚሆነው የምትፈልገውን ነገር ሁሉንም በአንድ ቀን ይሁንልኝ ብለህ ማሰብ፣ ባለቤቴ በአንድ ቀን ትቀየር ብለህ ማሰብ፣ እኔ ብቻ ልክ ነኝ ብለህ መናገር መቻል ነው ችግሩ እንጂ የተናገርከው ነገር ኃጢአት ኖሮበት አይደለም። የትም ዓለም ላይ ሂዱ፣ ሴት ልጅ ብቻ ፐርፌክት፣ ሴት ልጅ ብቻ ጎበዝ፣ ሴት ልጅ ብቻ አዋቂ፣ ሴት ልጅ ብቻ ጥፋተኛ፣ ወንድ ልጅ ብቻ ጥፋተኛ ሆኖ አያውቅም። ሴትም ጋር ጥፋት አለ፣ ወንድም ጋር ጥፋት አለ። ለመግባባት ከተፈለገ ግን ያ የሚያወራው ሰውም ልክ ነው ብሎ ማመን። ለመግባባት ከተፈለገ ከባለቤትሽ ጋር መስማማት ከፈለግሽ፣ ከሚስት ጋር መስማማት ከፈለግ እሷም ልክ ናት ብለህ የእሷንም ህመምና ቁስል ዋጋ መስጠት። አንተ ለራስህ ፍላጎት ብቻ የምታወራ ከሆነ ለእሷ ፍላጎት ዜሮ ትሆናል። ከዛ የተነሳ ብትነጋግሮም አትግባቡ። አንተ የራስህን መተንፈስ ብቻ ከሆነ ፍላጎት ያለ፣ የእሷን ለመስማት ፍላጎት ከሌለ ብዙ ችግሮች ይፈጠራል። በባልና በሚስት መካከል መግባባት የሚፈጠረው መቼ ነው ብላችሁ ካላችሁ የሚስት ቁስል እንደራሱ ቁስል የሚያይ ከሆነ፣ የባለቤቷን ችግር እንደራሷ ችግር የምታይ ከሆነ፣ የራሷን ችግር ወደ ጎን ትታ እኔ መልአክ ነኝ እኔ ቅድስት እንትና ነኝ ብላ ራሷን እንደ ጻድቅ እየሳለች ባለቤቷን ኃጢአተኛ የምታደርግ ችግር እንዳለ አንተ ጋር ነው የምትል ሴት አትግባባ። አደራችሁን ከታች ከትኩስ ትዳር እስከ ጫፍ እስካለው ድረስ ያላችሁ ሰዎች ካላችሁ እባካችሁን አንቺ የአንቺ ችግር ላይ ብቻ ፎከስ አታድርግ። አንቺ የምትፈልጊው ነገር ላይ ብቻ በታሪክ አንተ የምትፈልገው ነገር ላይ ብቻ ትኩረት አታድርግ። አንተ የምትፈልገው ነገር አለ፣ እሷ የምትፈልገው ነገር አለ። ለመነጋገር ፍላጎት ልክ ሲኖር የእሷንም ለመስማት የእሱንም ለመስማት ፍላጎት ይኖር። ከዛ በተረፈ ደግሞ ስሜት ቀስቃሽ ነገሮችን ባታደርጉ፣ የባለቤትሽን ስሜት የሚጎዱ የሚስትህን ስሜት የሚጎዱ ነገሮች ባታረጋቸው። አንዳንድ ሰው
እዛ ቦታ ላይ ሆኖ እንዴት አልመታትም እስከምትል ድረስ በጣም ስሜታዊ የሚያደርገው ንግግር ትናገራለች። እሷን መምታት ልክ አይደለም። የሚወራው በነገራችን ላይ ስለ ወንድ ዱላ ብቻ ነው። አሁን እንደውም ዱላ የሴቶች ዱላ እየበዛ ነው። በተለይ የነገር ዱላ ብዙ ጊዜ ወንድ ልጅ ሲመታ ብቻ ወንድ ልጅ መታ ተብሎ ይነገራል። ሴት ልጅ አጥንቱን የሚሰብር ንግግር ስትናገር አይነገርም። የሚነገረው መታት ብቻ። አንተ ተናገርም እሷ ትናገርም እሷ ታጥፋም አንተ አዳምጥም መልስ ስጥም መልስ አትስጥም በቃ አንተ ነው ወንጀለኛ። እንደዚህ ደግሞ መግባባት አይቻልም። ለመግባባት የሱም ኃጢአት አለ የሷም ኃጢአት አለ። ስለዚህ አንቺ ብቻ አይደለሽም የተበደልሽው፣ እሱ ብቻ አይደለም የተበደለው። ሁሉንም ችግር በአንዴ መፍታታችን የሰውየውንም ችግር ታሳቢ አድርጊ። ከዛ በኋላ ደግሞ ድምጽሽንም ደግሞ እንደነገርኩሽ ድምጽሽን ዝቅ አድርጊ። ስሜታዊ ከሚያደርጉ ነገሮች ራቅ። ለመነጋገር ስሜትን ዋጥ አድርግና መናገር ሳይሆን መነጋገር ልመድ ከባለቤት ጋር። አንዳንድ ወንዶች ከናካቴው መናገር አይፈልጉም፣ መነጋገር አይፈልጉም። ሁሉ ነገር ወደ ጭቅጭቅ ይሄድባቸው። በቃ ምንም ታውራ ወደ ጭቅጭቅ፣ ምንም ነገር ወደ ጭቅጭቅ፣ ምንም ትናገር ወደ ጭቅጭቅ ነው። ውስጡ በቃ ጭቅጭቅ ነው ብሎ ስለሚያስብ ነው ጤናማ ነገር ስትጠይቀው ወደ ጭቅጭቅ የሚሄድበት። በዛው መጠን ደግሞ አንዳንድ ሴቶች በቃ ኮሚኒኬሽን ስኪላቸው ዜሮ ነው፣ አይችሉበትም። እንዴት ባለን እንደምታናገር እንዴት ባለን በቃ በፍቅር እንደምታስረዳው አታቅም። ከናካቴው በቃ እልህ ነው የምትጋባው። እኔ እውነቴን ነው። ባታገባክ ዛሬ እልህ ላታሳይ ትችላለች። ሳታገባ ከገባች በኋላ መጀመሪያ ታውቃላችሁ አንድ ጥናት ወጥቶ ነበር። ምን አይነት ጥናት ነው የወጣው? አንድ በሴተኛ ዳሪነት ወይ ደግሞ መንገድ ላይ ያለች ሴት በቃ የለመነች እየበላች ያለች ሴት ትልቅን የሀገሪቷን ዲፕሎማት ብታገባ ባገባችበት በማግስቱ ይገባኛል ማለት መንፈስ ታመጣለች። ይመጠነኛል በቃ ግዴታ ነው ብላ በቃ ሰውየውን እስከ መናቅ ድረስ ከመንገድ ዳር ፍርፋሪ ከመብራት አንስቶ የሚኒስተር ሚስት ቢያረጋት የትልቅ ሚሊዮነር ሚስት ቢያረጋት። ለዛ ነው ሰራተኛቸውን ልክ ሲያገቡ ሰራተኛቸው ከአመታት በኋላ ሁሉ ነገር ይገባኛል መንፈስ ኦፍኮርስ ይገባታል፣ ግን በትዕቢት አይደለም ይገባት፣ በጥጋብ አይደለም ይገባት። ከታች እኮ ነው ያነሳኝ፣ ቢወደኝ ነው ቢያፈቅረኝ ነው ቢፈልገኝ ነው ብሎ ማሰብ ዜሮ። በቃ ይገባኝ ነው ትሉ። ይሄንን የትኛውም ምናልባት በጣም የሚያስፈራ ትልቅ ስልጣን ላይ ትልቅ ሀብት ላይ ትልቅ ቦታ ላይ ያለ ሰው ከታች ጀምሮ ያገባትን ሴት ዛሬ ላይ ምናልባት የሆነ ጥራት አድርጋችሁ ከሆነ በእርግጠኝነት ነው የምነግረው እሱ በኩራት አይናገርም። እሷ በኩራት የምትናገረውና ለእሱ ከኋላ የመጣ አይናወጣ እንደሚባለው። እኔ እንደ ባሪያ ጥሩ ነው እኮ አይደለም ነጥቤ። አንዳንዴ ደግሞ የሰዎቹን ድካምም ታሳቢ ታደርጋለች። እሱ ለረጅሙን ዓመት ሲለፋበት ኖሮ ያንን ንብረት ልክ ትላንትና ገብተሽ በቃ አዛዥ ነኝ ፈላጭ ነኝ ቆራኝ ብሎ የሚል አክት የሚያደርግ ሰው ምን አይነት ስሜት ይሰጣል? ዞሮ ኮሚኒኬሽን ስኪላችሁን ለማሳደግ ከፈለጋችሁ ስሜታዊነትን አስወግዱ። ስሜታዊነት በጣም መጥፋት አለ። ከዛ ድምፅ ለስለስ ያለ ይሄ ለፍቅር የሚጋብዝ ለንግግር የሚጋብዝ ድምፅ። ከዛ መጨረሻ ላይ ደግሞ ሁሉንም ነገር በአንዴ እንፍታ አትበሉ። በቃ ሁሉንም ነገር በአንዴ እንፍታ የሚሉ ባልና ሚስቶች ምንም አይፈቱ እና ለመነጋገር ልክ ስትፈልጉ ያ ነገር እርስ በርስ ይጎትታሉ። የበፊት ጠባሳዎች ካሉብህ ወደኋላ የመጎተት አይነት ባህሪ ያለ ያለፈውን ይሄ ይጎትተዋል። አንዱን ነገር የመሳብ አቅም አለ። በተቻለ መጠን ግን ወደ ባለፈው የማትጎተት ከሆነ ያለፈውን ቁስል የማትነካካ ከሆነ ያለፈውን ቁስል የማትነካኪ ከሆነ በዛሬ 10 ዓመት ባልሽን ማትወክሽ ከሆነ በዛሬ 10 ዓመት ሚስትን ማትወክሳ ሪሰንትሊ ሃፕን ያደረገው ገንዘብ ከሆነ ገንዘብ ላይ መነጋገር፣ ሴክስ ከሆነ ሴክስ ላይ፣ ልጆች ከሆነ ልጆች ላይ፣ ገንዘብ ከሆነ ገንዘብ ላይ መነጋገር ኮሚኒኬሽን ስኪላችሁን ችግሮች የመፍታት እድላችሁን እያሳደገው አንቺና ባለቤትሽ እየተግባባችሁ ትሄዳለች። አለበለዚያ መነጋገር ሊኖር ይችላል፣ መግባባት ግን ወደ ጸብ ይሄዳል። ለምን ስሜትሽን አትቆጣጠሪም? አንድ ነገር ላይ ብቻ አታውሩም። እኔ ብቻ ልደመጥ አለ መቼም ቢሆን መግባባት አይመጣም። እኔ ብቻ ሳይሆን የእሱንም ስሜት በቃ አስተካከላለሁ። እኔ ይቅርታ መጠየቅ ጥፋትም እኔ ነው ብለህ ይቅርታ የምትጠይቂ ከሆነ ስሜታዊ የማትሆኝ ከሆነ በጣም ሁሉን ነገር በአንድ ቀን እናውራው ማትይ ከሆነ በእርግጠኝነት ነው የምነግርሽ ከአንቺ ጋር የመነጋገር ነገሩን እየወደደው ይመጣል። ከአንተ ጋር የመነጋገር ነገሩን እየወደደችው ትመጣለች። ስለዚህ ባልና ሚስቶች ካላችሁ ኮሚኒኬሽን ስኪላችሁን ማሳደግ ከፈለጋችሁ እነዚህ ወይ ደግሞ የመግባባት ክህሎታችሁን ችግር አፈታት ዘዴዎቻችሁን ማሳደግ ከፈለጋችሁ ይሄን ተጠቀሙ ለማለት እወዳለሁ። በጣም ብዙ የሚቀሩ ነገሮች አሉ። ስለ ኮሚኒኬሽን ስኪል በቀጣይ ቪዲዮ ደግሞ ስለ ችግር አፈታት ዘዴ እንዴት ኮሚኒኬት እናድርግ፣ እንዴት እናውራ፣ የመግባባት ክህሎትን እንዴት በደንብ ዲቴል አውርተን መግባባት እንችላለን የሚለው ኮሚኒኬሽን ራሱ ምን ማለት ነው፣ እንዴት ነው ኮሚኒኬት የምናደርገው ከባሎቻችን ጋር ከስራ ቦታ ከየቱም ጋር የሚለውን በደንብ በሰፊው እናወራለን። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ባላችሁበት ቦታ ሆናችሁ በስልክ በኦንላይን አሊያም ደግሞ በአካል በመምጣት ስለ ትዳራችሁ መማከር፣ ቤታችሁን ሰላም፣ ትዳራችሁን ሰላም፣ ደስታ፣ ፍቅር ያለበት ትዳር መገንባት ትችላላችሁ። ወደ ድርጅታችን ወደ መልሕቅ ጎራ በሉ። 09774050 ላይ ደውሉ። አመሰግናለሁ።